አንዳንዴ የትራፊክ መብራት ቤቶችን ካላወቅን በጣም ብዙ መስዋዕት እንከፍላለን። በተለይ አንዳንድ ሀገሮች ከመጠን በላይ የብር መጠኑ የምንከፍለው እንደዚሁም ደግሞ ቅጣት ያስተናግዳል። ለምንድን ነው? እነዚህን የመብራቶች ህጉና ደንቦችን አለማወቅ መጣስ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎቼ ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሩ ትላለሁ። ዛሬ እስኪ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። የትራፊክ ማብራት ወይም የትራፊክ ላይቶች ምንድን ነው መልዕክት የሚያስተላልፉት? እነዚህን ላይቶች አለማወቅ ምን ያስከፍለናል? ምን አደጋስ ይመጣብናል? የሚለውን አብረን እናያለን ማለት ነው። እንግዲህ ዛሬ እንደምታዩት ከላይ አረንጓዴ፣ ቢጫ፣ ቀይ ወይም አረንጓዴ ቢጫ ቀይ ከታች ስትመጡ የኢትዮጵያ ባንዲራ ማለት ነው። ከላይ ደግሞ ስትሄዱ ደግሞ ቀይ ቢጫና አረንጓዴ ነው። እነዚህ መብራቶች ምንድን ነው መልእክታቸው? ምንድን ነው የሚያስተላልፉት? ለእግረኛስ ለመኪናስ የሚለውን እናያለን። አረንጓዴ መብራት ከበራ ለመኪናም ሆነ ለእግረኛ ሄድ ማለት ነው። ቢጫ መብራት ከበራ አረንጓዴው ሊያልቅ ስለሆነ ተዘጋጅ፣ ወይም ከመንገዱ ላይ መሀል ላይ የገባ መኪና ካለ ውጣ፣ ቶሎ ብለህ ፈጠን ብለህ ቀይ ሊበራ ስለሆነ ለቀውጣ ማለት ነው። ቀይ ከበራ አለቀ። ከዚህ በኋላ ያንተ ተራ ስላለቀ የሌላኛው ተራ ነው። ስለዚህ ቁም ማለት ነው። ይህን ማብራት መጣስ፣ በተለይ አረንጓዴ ማብራቱ ቀይ ማብራቱን ጥሶ መሄድ ወይም ለእግረኛ የተሰመረለትን መስመር መንካት ራሱ ቅጣት አለው። በተለይ አሁን እኔ በምኖርበት አገር ከፍተኛ ቅጣት የሚባሉት ዋይልድ ድራይቪንግ እና ዋይልድ ድራይቪንግ ማለት አላስፈላጊ የሚያሽከራክር ለምሳሌ ቀኝ ግራ ቀኝ እያደረገ ሌሎችን መኪናዎች ሙሲባ ወይም ከፊታቸው እየቆመ የሚበጠብጥ እንዲሁም ደግሞ ከፊታቸው በሀይዌይ ነርቶ ብሬክ የሚይዝ ሰው ካለ ከኋላ 4፣ 5 ከዛም በላይ ሹፌሮች ይጋጫሉ። ይህ ከፍተኛ ጉዳት ስለሚያደርስ ከ10,000 ሪያል በላይና እስራት ቅጣት አለው። ይሄ ማለት ነው። ሁለተኛው ቅጣት ደግሞ ይሄ ቅጣት ነው። ይሄ ቅጣት ምንድነው? ቀይ መስመሩን ካለፋችሁ 6,000 ሪያል ትቀጣላችሁ እና በጣም መጠንቀቅ አለባችሁ። እንደዚህ አይነት በተለይ ቦታ ላይ ስትደርሱ ምን ማድረግ አለባችሁ? በኪራችሁን ነዳጁን መቀዝቀዝ አለባችሁ። ነዳጁን የምትሰጡትን ነዳጁን አቀዝቀዛችሁ ብሬክ ቀስ እያረጋችሁ እያያዛችሁ ልክ ስትደርሱ እዛ ቦታ ላይ ብሬኩን እንቀርጋችሁ የበለጠ ትይዙታላችሁ። ከዛ በኋላ መኪናችሁ ይቆማል ማለት ነው። ለእናንተ ተራ ሲሰጣችሁ አረንጓዴ መብራት ሲመጣ ለእናንተ ትሄዳላችሁ ማለት ነው። ምንድነው እናንተ እዛ ጋር ለምሳሌ ረዘም ያለ ጊዜ የምትቆሙ ከሆነ የእግር ፍሬን ለቃችሁ የእጅ ፍሬን ሰባችሁ ኤል ላይ አርጋችሁ ኒውትራል ላይ አርጋችሁ ማለት ነው መቆም ትችላላችሁ። ይህን የሚያገለግለው ትራፊክ በዛ ያለበት ቦታ ላይ የትራፊክ ቤቶች ወይም መኪናዎች በተጨናነቁ ቦታ ላይ የምትቆሙ ከሆነ እግራችሁን ከብሬክ ላይ አንስታችሁ አንድ ብሬክ ስባችሁ የእጅ ፍሬን ማለት ነው ኤል ላይ አርጋችሁ መቆም ትችላላችሁ ማለት ነው። ስለዚህ ይሄ ማብራት በጣም ኃይለኛ ጉዳት ያለው እንዲሁም ደግሞ እናንተ ቀይ ከበራ በኋላ እናንተ ማትቆሙ ከሆነ ከሌላ መስመር የሚመጣ መኪና እናንተ ላይም ሌላም አሽከርካሪ ላይ ጉዳት ይደርሳል ማለት ነው። በጣም መጠንቀቅ አለባችሁ። በተለይ መኪና ስትነዱ ምንድነው እንደሌላ ስራ አይደለም። መኪና ላይ ብዙ ጊዜ እናገራለሁ። መኪና ስታሽከረክሩ ቴንሽናችሁ በሌላ ነገር መወጠር የለበትም። ሁለተኛ በቂ እረፍት ማግኘት አለባችሁ። እዛ ጋር መኪና እየነዳችሁ የምታንቀላፉ ከሆነ ከአላሰባችሁት ቦታ ላይ መኪናው ይወጣባችኋል ከመስመራችሁ። ሌላ መስመር ላይ ከገባባችሁ የሌላኛው መስመር አሽከርካሪ ትላክስ ሲያደርግላችሁ ደንግጣችሁ ስለምትደናበሩ ወዴት እንደምትወስዱት መሪው ወዴት እንደምትጠመዝዙ ስለማታውቁ ያኔ ከኋላችሁ ያለ መኪና ወይም ከፊታችሁ ካለ መኪና ጋር ተጋጭታችሁ ሌላ ችግር ትፈጥራላችሁ። አይምሯችሁ በእርግጥ ፍሪ መሆን አለበት ለመንዳት ማለት ነው። አንድ አሽከርካሪ በጣም ከሚያሟላቸው ነገሮች ምንድነው? አይምሮ ነፃ መሆን አለበት። በቂ እንቅልፍ ማግኘት አለበት። በቂ ምግብ ማግኘት አለበት። እየራበው ራሱ ማሽከርከር የለበትም። አንድ የማስታውሰው ሹፌር አለ እየራበው እያሽከረከረ ከፊታችን ካለ መኪና ጋር አጋጭቶ ነበርና ጠይቄው ነበር። ምንድነው እንደዚህ ታሽከራክር እንደ በፊቱ አይደለም ስለው፣ አይ ትንሽ ምግብ አልተጠቀምኩም ምናምን የሚል መልስ ነው የመለሰልኝ። እና ምግብ ራሱ አለመውሰድ የራሱ የሆነ ዲፊካልት አለው። አስቸጋሪ ነገር ያደርስባችኋል። ገብቷችኋል አይደለም? በቂ እንቅልፍ አለመተኛት ደግሞ የአይምሯችሁን የፊት ልበሉ የአይምሯችሁን ወይም ይሄ
ከአይናችሁ በላይ ያለውን ቅንትንም ግንባሬ ነው የምትሉ እሱ ጋር ነው የሚወጋችሁ። እንቅልፍ ካልተኛችሁ ያን ያዛችሁ ማለት ተቆጣጠራችሁ። ወዴት እንደምትነዱ ራሱ በቃ ምድረት በደመ ነፍስ ነው የሚሆንባችሁ። ቼንጅ ላይ እንኳን ለማድረግ ወይም መስመር ለመቀየር ስትፈልጉ በደንብ ፎከስ አድርጋችሁ አታዩትም። ዝም ብላችሁ ብቻ መልከት ብላችሁ ቼንጅ ላይ ታረጋላችሁ። ያኔ ከኋላችሁ ምን ያህል መኪና መጥቶ ነው የሚገጫችሁ እሱን እሰቡት። ከዛ በኋላ ሌላ ሹፌር እዳ ነው ብትሆኑ። ስለዚህ በቂ እንቅልፍ ልትወስዱ ይገባል። አልኮል ነገሮችን መጠቀም የለባችሁም። ሜዲሲን ነገሮች የበዙ ሜዲሲን ነገሮችን መጠቀም የለባችሁም። በቂ ረፍት ሊኖራችሁ ይገባል። እንዲሁም ደግሞ ራሳችሁን ከተለያዩ ውስብስብ የሆኑ ቴንሽን ከሚያደርጉ ሀሳቦች መጽዳት አለበት ማለት ነው። አንዳንዴ እኮ እኔ ሹፌር ለሹፌር አልሆነም ይላል አንዳንድ ሰው። ለምን ስትይ እኔ በጣም በብዙ ሀሳብ የተወጠርኩ ሰው ነኝ፣ አደጋ ደርሳለሁ ይላል። ይሄ ምንድን ነው? ራሱ ሹፌሩ ወይም ያ ተሳፋሪ ወይም አሽከርካሪው ለተሳፋሪው ጥሩ አገልግሎት አልሰጥም ብሎ ስለሚያስብ ነው። ያ ደግሞ እንዴት ነው የሚመጣው? ከልምድ ነው የምታገኙት። ብዙ ጊዜ አሁን ለምሳሌ ሹፌር የሚሆኑ ሰዎች በጣም ቀልጣፋ መሪ አያያዛቸው፣ ብሬክ አቆጣጠራቸው፣ እንዲሁም ደግሞ አካባቢያቸው እንዴት አድርገው እንደሚቆጣጠሩ የምታዩቸው ሹፌሮች ካላቸው በጣም ከልምድ በተለይ ደግሞ ልምድ ራሱ ሳይኖር በ5 ዓመት በ6 ዓመት በጣም አክቲቭ የሆኑ ሹፌሮች አሉ። ወይም በ2 በ3 ዓመት ማለት ነው። እነዚህ ሹፌሮች ምንድን ነው የሚያደርጉት? ፎከስ ያደርጋሉ እዛ ሲነዱ። በቃ ቴንሽናቸው በምንም አይነት ነገር አይሰረቅም። አንዳንዶቻችን ግን እንደማየው በተለይ ሴቶች አደጋ ያደርሱ ምናምን ሲባል ነው እኔ ብዙ ጊዜ የምሰማው። ሴቶች ጠንቃቃዎች ናቸው። እንደገናም ሴቶች ትንሽ ፈራ ያደርጋሉ ከወንዶች ወረዴ። ወንድ ያው ወንድ ነው፣ ዳፋር በድፍረትም ስለሚነዳ መሰለኝ። ሴትም ዳፋር ናት፣ ግን ሴት በጣም ትጠነቀቃለች። ወንድ ደግሞ ያን ያህል አይደለም። ብዙ አክሲደንቶች የሚበዙት እሱ ላይ ነው። ለምን ወንድ በነገራችን ላይ ከሴት የበለጠ ጫና ይበዛበታል ብዬ አላስብም። ምክንያቱም እኩል ነው፣ ምንም የተለየ ነገር የለውም። ሴት እንደውም እናት በሆነች ሰዓት ልጄ እንዴት ሆነ ቤት ምንድን ነው የምሰራው የምትለው ነገር ይሆናል፣ ፋሚሊ ካለው ማለት ነው። ወንድ ከሆንም ደግሞ ያው ቤት ስገባ ምን ይዤ ነው የምገባው የሚለው ነገር ሀሳብ ይኖራል፣ ይገባኛል። ለልጆቹ ያስባል። በተለያዩ ለሚስቱ በተለያዩ ሀሳቦች ሊወጠር ይችላል። ግን ሁሉም ሀሳብ አለው የራሱ ነገር። ግን የራሳችን አቀባበላችን ወይም ራሳችን እንዳካሄድ ወሰድ ነው አካሄድ ነው የሚሆነው ማለት ነው። እና ድራይቪንግ ስታረጉ በጣም ተጠቀቁ። በተለይ የትራፊክ መብራቶች። ሌላ ምንድነው የትራፊክ መብራቶች ላይ ያልነገርኳችሁ? ከላይ ቀይ ከበራ ትቆማላችሁ። ከዛ ቀይ በርቶ ከላይ ወደ ታች ስትመጡ ቢጫ ከበራ ቀዩ ሊያልቅ ነውና ቢጫ ወይም ተዘጋጅ፣ አረንጓዴ ሊበራ ስለሆነ ተዘጋጅ ሂድ ማለት ነው። አንዳንድ ቦታዎች ላይ ደግሞ አረንጓዴ መብራቶች ብቻ የሚበሩ አሉ። እነሱ ምንድን ናቸው? ጊቫዌ የምትሰጡበት ቦታ ነው፣ ወይም ቅድሚያ የምትሰጡበት ብቻ ቦታ ነው ማለት ነው። ደህንነታችሁ ሲጠበቅ ብቻ ነው ወደዛ አስፓልት ላይ መግባት የምትችሉት። ለምሳሌ ዋና መንገድ አለ። ከዋና መንገድ እናንተ ወደ ቀኝ ታጥፋችሁ ሌላ ዋና መንገድ መያዝ ነው የፈለጋችሁት። ያ እዛ ቦታ ላይ ቢጫ መብራት ይባላል። ምንድን ነው? ከኋላችሁ ያለ የትራፊክ ማብራት አለ። ያ የትራፊክ ማብራት በርቶ በቀይ ከያዛቸው እናንተ ናችሁ ቻንስ ያላችሁ። ቢጫ መብራት እናንተ ጋር እየበራ ነው። በጣም ሀይ ባልተባለ ስፒድ እያሽከረከራችሁ ከዛ በኋላ ቀጥታ ቀስ ብላችሁ በስፖኪዮ እና በብላይንድ ስፖኪዮ አይታችሁ ወደ መስመራችሁ ትገባላችሁ ማለት ነው። ያ መስመር ምናልባት አንድ ዋን ዌይ ሊሆን ይችላል፣ አንድ መስመር ብቻ ሊሆን ይችላል። ቀስ ብላችሁ ማየት አለባችሁ። ወይም ብዙ መኪናዎች የትራፊክ መብራቱ አረንጓዴ በትርቶ እነዛኛዎቹ ከኋላችሁ የሚለቀቁ ከግራችሁ በኩል ያሉት የሚለቀቁ ከሆነ እናንተ ከቀኝ በኩል ወደ ግራ በኩል የምትገቡ ከሆነ አይታችሁ ቀስ እያላችሁ የተሸካሸካችሁ ፍሬንቻ አብርታችሁ፣ ፍሬንቻ መርሳት የለባችሁም፣ ወደምትፈልጉበት አቅጣጫ መግባት ትችላላችሁ ማለት ነው። ይሄንን በጣም መጠንቀቅ አለባችሁ። እዚህ ቦታ ላይ በጣም ብዙ አክሲደንት የሚፈጠሩ ደግሞ አራውንድ አባውት ላይ ወይም ድዌራ ላይ ወይም ሰርክል ላይ ብዙ አክሲደንት የሚፈጠርበት ቦታ ነው ማለት ነው። ሌላ አደባባይ የራሱ የሆነ ሕግ ያለው ቦታ ነው። አደባባይ ስትዞሩ ማንኛውም አደባባይ የሚያሽከረክር ሰው አደባባይ ላሉት ሰዎች ቅድሚያ ነው የሚሰጠው። ከዛ አደባባዩን ለቀው ሲወጡ ደህንነታቸው ሲጠበቅ እናንተ ትገባላችሁ ማለት ነው። አራውንድ አባውት ላይ ወይም አደባባይ ላይ ምንም አይነት የትራፊክ ማብራት የለም። ምክንያቱም ሁሉም ህጉን ያውቃል። ወደ ግራና ወደ ዩተርን የሚያደርግ ከሆነ የመጀመሪያውን መስመር ይዞ ነው የሚሄደው፣ ወይም የመጀመሪያውን ሰርክል። ወደ ፊት ለፊት የሚሄድ ከሆነ ባለሶስት ከሆነ አራውንድ አባውቱ ወይም አደባባዩ የሁለተኛውን ረድፍ ይዞ የግራ ፍሬንቻ አብርቶ ከዛ ወደ ቀኝ ሲወጣ የቀኝ ፍሬንቻ አብርቶ የሁለተኛውን ረድፍ ይዞ ይወጣል ማለት ነው። የመጀመሪያውን ረድፍ የሚይዘው ወደ ቀኝ የሚሄድ ሰው ካለ የመጀመሪያውን ረድፍ
ይይዛል ማለት ነው። እንዲሁ ደግሞ ስትሬት የሚሄድ ከሆነ የመጀመሪያውን ረድፍ ይዞ ፍሬንች አብርቶ ይወጣል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የትራፊክ መብራቶች ይህን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እላለሁ። እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ምን እንደሚሰራላችሁ በኮሜንት ጻፉልኝ፣ እመጣለሁ ማለት ነው። በመንጃ ፈቃድ በተለያዩ ሀሳቦችን እናወራለን፣ እንወያያለን ማለት ነው። በሚቀጥለው እስከምንገናኝ ድረስ ቸር ሰንብቱ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።